አቢዩዝ የሚያደርግ አይነት ትንበያን ተመልክተናል የተናገሩት ሪፖርትና አሁን የመጣው ሪፖርትን ሳይ ባንድራስ ሁለት ምላስ የኢኮኖሚ ትንበያ ለምን በዚህ ደረጃ ዝቅ ብሎ እንዲገመት ማድረግ ፈለጉ መንግስት አንድ እጁን ተጠምዝዟል ከዛ የሆነች ሰነድ ላይ አልፈረመም ስላለ ነው ይሄ ጅራፍ የመጣው የስከዛሬ ብድሯንም አንገቷን ታንቃ እንድትመልስ ትደረጋለች እንደዚህ ወደ ላይ ብሎ ሰማይ ላይ የሚተፋሰው የሚል ሰው ተመልሶ ራስ ላይ ነው የሚለጠፈው አይኤምኤፍ እሱን የሰራው ተናስተልን እንደምቆያችሁ ነው ቤተሰቦቻችን ይህ ሐሳብ ሚዲያ ነው ሐሳብ ዴሊያችን ተጀምሯል በዛሬው የሐሳብ ዴሊ ጉዳይ ሰዓታችን ደግሞ የተለያዩ ጉዳዮችን ይዘን ከናንተ ጋር ቆይታ እናደርጋለን በረከትና ያልፋልን አብራችሁ እንድትቆዩ በክብር ስንጋብዛችሁ የሰብስክራይብ ላይክ እና ሼር በተኖቹን እንድትጫኑ ጭምር በመጋበዝ ነው ስለ አብሮነታችሁ ከልብ አድርገን እናመሰግናለን ከኛ ጋር አሪፍ ቆይታ አድርጉ በረከት እንደምን አለ እግዚአብሔር ይመስገን እንኳን ደህና መጣ እንኳን ደህና ቆይ ዛሬ በጣም አሪፍ ጉዳዮች ይዘናል እንደወትሮው ሁሉ እዚህ ጠረጴዛ ላይ የማይነሳ ሐሳብ የለም በሐሳብ ዴሊያችን የተለያዩ ጉዳዮችን እናነሳሳለን ዋነኛ ማጠንጠኛ ጉዳያችን ዛሬ የአይኤምኤፍ ጉዳይ ነው አይኤምኤፍ ላይ ምን ይዛችኋል ለሚለው ደግሞ መለስ ብለን በጥልቅ ምናየው ይሆናል እንደው ግን እንደማማሻ እንደማማማቂያ የብሔራዊ ባንክ አስደንጋጭ ሪፖርትን ብናነሳ መልካም ነው በያስባለውኝ ዛሬ እንግዲህ ረፋዱን የተሰማ አንድ ጉዳይ አለ የብሔራዊ ባንክ ያወጣው መረጃ አለ በጣም በሚያስደነግጥ መልኩ 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር ተጭበርብረዋል ብሏል የብሔራዊ ባንክ ሪፖርት ተመልክተዋል ይሄን ጉዳይ በጣም አዩቲ እንደኔ ደንግጣል ወይንስ አይ እቺ ነገርማ ብለህ ነው በነገራችን ላይ ሁለት ፊሊንግ ነው የተሰማኝ አንደኛ በዚህ ኛው ክፍለ ዘመን ቴክኖሎጂ በጣም በተራቀቀበት ዘመን ብሮቹ ጠፉ የተባለበት መንገድ ለራሱ ነንሰንስ በጣም ለምሳሌ ከዘረዘራቸው ውስጥ ብንመለከት ሐሰተኛ የብር ኖቶች ናቸው እንኳን ዛሬ አይደለም ከዛሬ 4-5 አመት በፊት በደንብ አቃለው ገንዘቦች ሰዎች በተለምዶ ራሱ ጨምድዶ መጣል ከሲዘረጋ የሚባል ነገር አለ ከዛ ሰቀል አርገህ እንደዚህ ማየት ወተርማርኩን ታያዋለ ሌዘር ላይቶች አሉ ኦሪጂናልነቱን የሚገልጹ ስንት ዘዴ ያለ እንዴት ድሮ አባቶቻችን በተሸወዱበት ሲስተም እንዴት ዛሬ እንደዚህ አይነት መጭበርበር ባንኮችን ያጋጥማል ይሄ በጣም ራሳቸውን ሊገመግሙም ሊያስተካክሉም ይገባል እላለሁ በዓላት ሲደርሱ ፖሊስ መረጃ ይሰጣን ይላል እና እንደዚህ ዜናዎች በመናዘጋጅበት ሰዓት ላይ ፖሊስ ከሚያስጠነቅቃቸው ይሄ የበዓል ግብይት ላይ በተለይ ከሚያስጠነቅቃቸው ጉዳዮች መካከል አንዱ ሐሰተኛ የብር ኖቶች እንቅስቃሴ ነው ምክንያቱም እንደምታውቀው ይሄ የገበያ ወከባ ይኖር ይላል የገበያ እንቅስቃሴው ላይ እና ነጋዴዎች ተጠንቀቁ በዚህ ወቅት ላይ ሆን ብለው ሐሰተኛ የብር ኖቶችን ያርተሙ ለመገበያየት የሚወጡ አሉ እና ተጠንቀቁ ይባል ነበር ልክ በዓሉ አልፎ ደግሞ ሪፖርት ሲቀርብ ይሄ የሳት አረጋ የወንጀል ሪፖርት ምናምን ነገር ሲቀርብ በሐሰተኛ ገንዘብ ለመገበያየት የሞከሩ ተብሎ ደግሞ ሪፖርት ይደረግ ነበርና ይሄ እንግዲህ በዚህ በመደበኛ ገበያ ሂደት ውስጥ የሚያጋጥም ነው የበዓል ላይ በጣም ጎልቶ ይነገራል እንጂ በኖርማል ቀናት ላይም እንደዚህ እንደሚያጋጥም በተረጋጋሚ የምንሰማው ነው ያም የሆነው እንግዲህ በክ ቅድም እንዳልከው ግለሰቦች ስለሆነን ነው በግለሰቦች ደረጃ ባህላዊ ነው የማረጋገጫ መንገዳችን እና ይሄ እንጨመድደውና ድምጽ ካሰማ ይባላል አይደል ድምጽ ካሰማ በደንብ የሚል ከሆነ ተጠርጥር ይባላል ከዛ እንደ እንቁላል ደግሞ እንደዚህ አድርገህ እንትን መስመሮቹን የማየት አይነት ነገሮች አሉ በዛ መልኩ ነው የምናረጋግጠው ባንክ ሲሆን ግን ዘመኑን ይዋጀ ዘመኑን የተከተለ በባንክ የአሰራር ሲስተም ውስጥ እንግዲህ ይሄ ቴይለሩን አይደለም የምጠይቀው እኮ አይደለ ይሄዳል እዛ ኦፊሰሮቹ ድረስ ይሄዳል ኋላ ያሉት ኃላፊዎቹ ድረስ ይሄዳል በተለይ ደግሞ በርከት ያለ ገንዘብ ሲመጣ አይደለ ሄዶስ ይሄን ነገር አረጋግጦ የመባል ነገር አለ ሶ እንዴት ሆኖ ነው በዚህ ዘመን ላይ በሐሰተኛ የገንዘብ ኖት ባንክ ተጭበረበረ ሊባል የሚችለው የሚለው ጥያቄ ነው በጣም በነገራችን ላይ እንደውም አንዳንድ ባንኮች ላይ ወጪ ገቢ ስታደርግ ተመልክታል እስኪብርቷን ያስሯታል ለሱ ቢተነቀቁ
ሃው እንዴት ነው አንተ በዚህ ያክል ብር አስበው ይሄን ያክል ለዛው ቢሊየን ነው ሚሊየን ቤት አይደለም እኮ ለዛው ቢሊየን ቤት እንዴት ትጭበረበራለህ ስማ ያቺ ጨዋታ ትዝ ትላለች አይደለ እኛ ግን እነሱን አምነን ስንት መቶ ሺህ ብር ያስቀመጥን እነሱ ለአንድ እስኪብርት አያምኑንም ያለ እሺ እና በጣም ደግሞ ያስደነቀኝ ነገር ይሄኛው ሁለተኛው ደግሞ በጣም ኮንትሮል መደረግ የሚችል ነው ከቴክኖሎጂ ጋር የተያያዘ ነው በተጭበረበረ የተሰረቀ ኤቲኤም የሚለው ነገር አስገራሚ ነው ኤቲኤሞቹ ልብ ብለህ ተመልክተህ ከሆነ ከላይ ካሜራ ምልክት አላት ገባ ቴክኖሎጂው አለ ውጭ ሀገር የሆነ ሰው አንተ ከኤቲኤሞች ከቴሌሮሊክ ስታወጣ ገንዘብ ፎቶክን ይይዛል ስካን ያደርጋል ምን እየሰሩ የገሌን ሰርቆ ወስዶ ካወጣ ፎቶ ይይዛል ሰዓት ቦታ ቀን ይይዛል መያዝ የሚቻልበት እንደዚህ ብዙ ነው ከሴኩሪቲ ኦርጋናይዜሽኖቹ ጋር እጅና ጓንት ሆነው ቢሰሩ እንደውም እገሌ ተሰረቀብኝ ሲል ሪፖርት በደረሳቸው ሰዓት ቀጥታ ሄደው የሆነ ቦታ ለልክ ሲወጣ አክሰስ ሲደረግ ያ ቁጥር እዚህ ቦታ ያለ ኤቲኤማችን ይሄን ያክል ብር ወጥቷል ኤቪደንስ ደግሞ ፎቶ መያዝ ይችላሉ አዲስ ታይም ማለት እንደመዝረክረክ ነው ማየው ኤቲኤም በነገር ላይ ባለፈው ሳምንት አንድ ፖሊስ ያወጣው ዜና ነበር ካየ በጣም ከብዙ ሰዎች ላይ ኤቲኤም ማሽኖች ጋር እየሄደ ገንዘብ ሊያወጡ ሲሉ ልርዳችሁ አይነት ነገር በሚል ሲያጭበረብር የተያዘ እንግዲህ ያንተን ኤቲኤም አንተ ስለማውጣትህ መረጃው ባንኩ ላይ አለ እኔ አቢሲኒያ ባንክ ተጠቃሚ ነኝ አቢሲኒያ ስትጠቀም ኤቲኤም ላውጣ የአቢሲኒያ ማሽን ላይ ሲሄድ አቢሲኒያ ባንክ ደንበኛው እንደሆንኩኝ ያውቃል ሶ እስካን ያደርገኛል እንጂ በረከት መጥቶ በያልፋል ኤቲኤም ላውጣ ብሎ ካለ ሪጀክት ነው ማድረግ ያለበት ብዙ ሌብነቶች እየተፈጸሙ ስለሆነ አርቲፊሻል ኢንተለጀንሱ ሄዷል ፊትህን ዲቴክት አድርጎ ከዛ በኋላ አይ ብሎ መለየት የሚቻልበት ሲስተም ይያለ ደግሞ የሚገርምህ ነገር ተጨማሪ ወጪ የሚያስወጣቸው አይደለም ካሜራ መትከል መስፈል ራሱ ኢንተግሬትድ ሆኖ ካሜራ አለው ላይ ባለሙያ ብቻ ነው ለምን የማይጠቀሙበት እሱኛው አለ እንግዲህ የኤቲኤም ማሽኖቹ አለ ከዛ ሐሰተኛ ቼክ የሚጠበቅ ነገር ነው ይሄም ሐሰተኛ ቼክ አለ ከዛ በሐሰተኛ የስልክ መልእክትና ተያዥ መንገዶች አማካኝነት የሚፈጸሙ ናቸው ተብሏል በነገራችሁ ላይ ተመልካቾቻችን አሁንም ደጋግመን ልናነሳ የምንወደው ጉዳይ አለ እዚህ ላይ በጣም በርካታ ሰዎች ከባንክ የተደወለ በሚል እየተጭበረበሩ ነው በተለይ ደግሞ የዚህ የአፕ አለች አይደለ የሞባይል ባንኪንግ እሱን እናስተካክልላችሁ በሚል እየተጭበረበሩ ያሉ ከዛ ወደ እርሶ ጋር የሳሳተ ገንዘብ ልክ ያለሁኝ የሚሉ በጣም በርካታ አጭበርባሪዎች ከስም እየጠሩ የባንክ ስም እየጠሩ ከዚህ ባንክ ነው የምንደውለው ያሉ የሚያጭበረብሩ በጣም በዝተዋል ስለዚህ ውድ ተመልካቾቻችን የሐሳብ ቤተሰቦች ከዚህ አንፃር ጥንቃቄ እንዲያደርጉ አንዳንዴም የሞባይል አፕሊኬሽኖች ከግለሰቦች ከግሩፖች ከቴሌግራም ግሩፖች ላይ ይለቀቃሉ አፕዴት የሆነ አዲሱ ምናምን ተብሎ ይጻፋል ሰዎች ዳይሬክት ዳውንሎድ ብለው ኢንስታል ይሉታል ሲታይ ኢንተርፌሱ ሙሉ በሙሉ ተመሳሳይ ነው ግን ለሳይበር ተጋላጭ ሆነ ሁን ብለው ለራሳቸው ሲስተም ያው ቬሪፋይ ከሆነ ከፕሌይ ስቶር ምናምን ከሚታወቅ ቦታ ውጪ ባይጠቀሙ ምክሬ ላይ ሊጨምርበት በጣም በተለይ ከባንኮች እንግዲህ የሚሰሩበት የሥራ ሰዓት ይታወቃል አይደለ ከ11 ሰዓት ተኩል በኋላ የባንክ በተለይ እነዚህ አሁን የምንላቸው አይነት ነገሮች አይሰሩም የሚገርም እነዚህ አጭበርባሪዎቹ 12 ሰዓት ጭምር ይደውላሉ ስለዚህ ስራ አይወጡም እነሱ አየህ የሥራ ሰዓት አያልቅም እነሱ ጋር ስለዚህ ተመልካቾች በጣም እየዘመነ ስለመጣ የዜማ አጭበርበር ሂደቱ እየዘመነ ስለሚመጣ ጥንቃቄ ቢያደርጉ ባንኮች ግን በተለየ ትኩረት ያስፈልጋቸዋል ምናልባት በሌላ ጊዜ መለስ ብለን እንደው የዚህ የባንክና ሳይበር ሴኩሪቲ ነገር እንዴት ነው የሚለው ልናይ ይገባናል ዛሬ በወጣው መረጃ ግን 28 ባንኮች 1.3 ቢሊየን not million ቢሊየን ብር ተጭበርበሩ ያፊ እንደውም እዚህ ጋር እንደገና እናክልና አስበኳል ምን ይላል ሪፖርቱ ላይ መሰለ ከአምናው ሲያነጻጽረው የ300 ሚሊዮን ብር ጭማሪ ሳይቷል which means ይሄ ችግር ሲያጋጥም አምና ሴፍቲ ሜዠሮችን አላረጉ አፕላይ አላረጉም አሰራራቸውን አላሳደጉም አላዘመኑ ባሰበት ወደ 300 ሚሊዮን መምጣ ማለት ትንሽ ብር አይደለም ይሄንንም በዛው ቢያስቡበት ቀላል አይደለም 300 ሚሊዮን ጭማሪ ማሳየት የህዝቡ ራሱ ገንዘብህን ያው ለምሳሌ ገንዘብን ሲሰጥ
እንደዚህ የምትዝረከረክ ከሆነ እንዴት ሰጣሃለሁ ሁለት ሌላው ቀርቶ ቢሆን አሁን ደግሞ ገበያ ሲስተማችን ተቀይሯል አክሲዮናቸው የሚሞረድ እድላለው የሞደቀ መድላቸው ሰፊ ነው መርጅ የሚባል ሲስተም ገና እየመጣባቸው ነው በጣም መጠንቀቅ አለባቸው ባይ ነው በጣም ሊጠነቀቁ ይገባል እኛም አጽኖት የምንሰጠው ይሄኛውን ጉዳይ ነው ወደ ዋናው ጉዳያችን እናልፋለን ከአፍታ በኋላ ስንገናኝ ዛሬ በዋናነት የምናነሳው ጉዳይ ወደ ቤተሰቦቻችን የአይኤምኤፍ ያወጣው አዲስ ሪፖርት አለ የ2025 የሀገራት የጂዲፒ ወይንም ሀገራዊ ጥቅል ምርት ሪፖርት አለ ከዚህ ጋር ተያይዞ ኢትዮጵያ ምን ላይ ተቀመጠች እንዴት ነው እዚህ ደረጃ ላይ ልትቀመጥ የቻለችው የሚሉትን ጉዳዮችና አይኤምኤፍ እና ኢትዮጵያ እንዴት ናቸው የሚለውን ጉዳይ በጥቅሉ እናነሳለን ከአፍታ በኋላ ተመልሰን እንመጣለን አብራችሁን ቆዩ እሺ ተመልሰናል ወደ ቤተሰቦቻችን በረከት አይኤምኤፍ የ2025 የሀገራት የኢኮኖሚ ትንበያን አስቀምጧል በተለይም ደግሞ በጂዲፒ ጥቅል ሀገራዊ ምርት የሚል ትርጓሜ ይሰጡታል የምጣኔ ሀብት ባለሙያዎች የሱን ሀገራት በ2025 ምን አይነት የኢኮኖሚ ይዘት ይኖራቸዋል የሚል ትንበያ አስቀምጧል እንግዲህ በዚህ ትንበያ መሰረት በተለይም ደግሞ እኛ ትኩረታችንን ምስራቅ አፍሪካ ላይ እናደርጋለን ያለንበት ቀጠና ስለሆነ እሱን እናነሳለን በዚህ በ2025 ትንበያ ላይ በደረጃ ካስቀመጣቸው ውስጥ ኬንያን ቀዳሚ አድርጓል ኬንያ በጣም የተሻለ የጥቅል ሀገራዊ ምርት ይኖራታል ሲል አስቀምጧል እንደው ግን እዚህ ጠቅለል ያለው ጉዳይ ላይ ከመግባታችን በፊት ሪፖርቱን አይተዋል ትንበያውን በትክክል እንደምን አገኘው በረከት ሪፖርቱን ሳይው በጣም ሊሳኩት መጀመሪያ ምን እንደመጣልኝ ታውቃለህ ሁለት ነገር ነው ያነጻጸርኩት ከ3 ወር በፊት የአይኤምኤፍ ዳይሬክተሯ ክሪስቲና እዚህ በነበረችበት ወቅት ታስታውሳለህ የተናገሩት ሪፖርትና አሁን የመጣው ሪፖርትን ሳይ ባንድራስ ሁለት ምላስ የሚል እይታ ነው ያየሁት ለምን እንደዚህ ያልክ በተለይ በደንብ ያለው ነገር ገባ ብለን እንመልከተውና አይኤምኤፍ ራሱ ማን ነው መጀመሪያ ነገር አይኤምኤፍ የተቋቋመው ኢንተርናሽናል ሞኔታሪ ፈንድ የተቋቋመው ራሱ ድጋፍ ሊሰጥህ እንጂ ሜጀር ሊያደርግህ አይደለም ያንድን ሀገር ጂዲፒ አገራዊ ጥቅል ግሮስ ዶሜስቲኩን ማለት ነው እሱን ለመለካት ሀገራት ራሱ መንግስታት ይቸገራሉ እንኳን እሱ ሜጀር ሊያደርገው ማለት ነው ያው የመከታተል ኃላፊነት አለበት እንጂ ለምሳሌ ኢትዮጵያ መንግስት ይሄን የጂዲፒ ግሮስን ሲሰራ በጣም 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 ከባድ ነው ምክንያቱም ንግዱን እንደመታቀው እኔና አንተ ተገበያይተን መሃል ላይ ደረሰኝ የማይኖርበት ሂደት አለ ብዙዎቹ ሬጂስተርድ አይደረጉ አይታወቁም የታወቁትና ይሆናሉ ተብሎ የሚገመቱትን ነው እዚህ ጋር ቼክ ኤንድ ባላንስ ተሰርቶ የሚገባለት አይኤምኤፍ ከ3 ወር በፊት ምን አለ እንደውም ኢንፍሌሽን ቀንሷል አለች ክሪስቲና ቪዲዮ ካለና አመጣዋለን ሁለት ደግሞ ምን አለች በባለፈው አመት 6.1% ኢትዮጵያ ጂዲፒ ያድጋል ብለን ገምተን አስቀምጠን ይላሉ ግን ሆኖ የተገኘው ግን 8.1 አድጎ ነው ይሄን በቪዲዮ አለ last year's growth exceeded projections significantly we were projecting 6.1% the country ended with 8.1% GDP growth and it is because of freeing space for private initiative and for higher productivity in agriculture, in industries, in services. ከሐመድ ሺጊዴ ጋር ቁጭ ብለው ፕሬስ ሪሊዝ በሚሰጡበት ሰዓት ተናግረውታል ያ ማለት መሃል ላይ ያለችው 3 ወር አይሞላም 3 ወር ባልሞላበት ጊዜ ውስጥ እንዴት ምን ነበር ከዛሬ 3 ወር በፊት በምን መስፈርት ነው ሜጀር ያደረጋችሁት ለምሳሌ አንተ አንድ ሰውን ስትለካ መለኪያ ያስፈልጋል ዝም ብለ ገሌ እንዲ ነው በደሳለኝና በመሰለኝ አትሄድም መለኪያቸው ወይ ችግር ነበረበት ማለት ነው ወይ በስነ ስርዓት ሜጀር አላደረጉም ማለት ነው ወይ ደግሞ እንደኒ ግምት አይኤምኤፍ እንደዛ አይነት ውሳኔ የሰጠው ሪፖርት ያወጣው ታቃለህ ከአባላት ሀገሩ ላይ የሚሰጠው ገንዘብ አለ በዛ ላይ ደግሞ አይኤምኤፍ የፖለቲካ ተጽዕኖ አለበት ለምሳሌ አይኤምኤፍ አንድ ቱል ነው
መንግስታትን የመጣያ ቱል ነው ለምሳሌ ብዙ አፍሪካ መንግስታትን ምን ያደርጋል መሰለ አዎ ያዳክመ ሁን ብሎ ለሙሰኛ መንግስቶች ሁን ብሎ ገንዘብ ያበድራል ገንዘቡ ተበድሮ የት ነው የሚሄደው ወደዛ ወደ ውጪ ወደ ሲውዝ ምናምን ወዳሉ ባንኮች ነው ገንዘቡ የሚገባው ከዛ ሙሰኛ መንግስት በህዝብ ማበጽ ወይ ደግሞ በወታደራዊ መፈንቅለ መንግስት ይነጠቃል ከዛ በኋላ ያ ሰው ወዴት ይሰደዳል ገንዘቡን ወዳላካበት ቦታ አፍሪካ ያልበላችሁን ስትከፍል ነው የምትውለው እነዚህ ተቋማቶች የሚሰሩበት መንገድ እናቃለን which means ኢትዮጵያ ውስጥ ከ3 ወር በፊት ይሄንን እድገት ገምተህ ከ3 ወር በኋላ ደግሞ አይ ሁለተኛ ነሽ አይ አልቻልሽም ማለት ምን ማለት ነው መስፈርትህ ምን ነበር አድጋለ ማለት አሁን ወድቀሃል ማለት ብዙ ጊዜ ኢኮኖሚን እንደዚህ ወዲያው የሚቀያየሩ ኢቨንቶች የታወቁ ናቸው ለምሳሌ ኮቪድ-19 ሲመጣ ታስተውሳለህ የዓለም ኢኮኖሚ አፕ ኤንድ ሳይድ ዳውን ሳይድ የተገለበጠ በጣም ከባድ ነበር ሁሉም በኢኮኖሚ በጣም እንትን የሆኑትም ደሃ ሀገሮችም በሶስት ወር ኢትዮጵያ ውስጥ ምን አይነት ወረርሽ ይመጣ ምን ሁለተኛው የአገራትን ኢኮኖሚ ገለብጣሉ ተብሎ የሚታሰቡ ሂደቶች አሉ ጦርነት ኢትዮጵያ ጦርነት ላይ በነበረችበት ሰዓቶች ተከታታይ ደብል ዲጂቶች እድገት ላይ ነበረች አሁን በሶስት ወር ምንም ነገር ሳይፈጸም እንዴት የኢትዮጵያ ጂዲፒ ወድቋል ይባላል ያ ማለት ከአባላት ሀገራት የደረሳትን ተጽዕኖ ነው ያሳየችው እንጂ ያመነበትን አይደለም ይወጥ ዳይሬክተሯ ኢትዮጵያ ድረስ መጣ አም ኤክሳይትድ ለአፍሪካ እንደውም እናንተ ተምሳሌቶች ናቸው ያለችው በዚህ በሆም ግሮን ኢኮኖሚክ ማክሮ ኢኮኖሚው ሪፎርም ላይ ይሄን ነበር የተናገረችው ቃል በቃል እና እኔ የማስበው ይሄን ያክል ለውጥ ካለ ወይ የመጀመሪያ ሜጀር ያደረጉበት መንገድ ትክክል አይደለም ሁለት ደግሞ ያለባቸውን የፖለቲካ ተጽዕኖ ነው ያንጸባረቁት አይኤምኤፍ እንደምታውቀው እኔ ላንተ ገንዘብ ሳበድርህ የፖሊሲ ለውጥ ይጠይቃል ታውቃለህ ለምሳሌ ያስገድድሃል እኔ እንደምጠገምተው አሁን የኢትዮጵያ መንግስትን ኢኮኖሚክ እየወደቀ ነው ስትለው እኔ የሚገባኝ ነገር ምንድነው ታውቃለህ መንግስት አንድ እጁን ተጠምዝዟል ከዛ የሆነች ሰነድ ላይ አልፈረመም ስላለ ነው ይሄ ጅራፍ የመጣው ምክንያቱም የሚሰጡ ፖሊሲዎች አጽድቃቸው ስራቸው የሚሉ አንዳንዶቹ ከባል ከእምነት ጋር ማይሄዱ ናቸው አይተ ከሆነ አፍሪካ ሀገሮች ውስጥ ስም አንጥራና ያንዳንድ እንትኖች መብቶች ሲከለክሉ ምን ያደርጋሉ ወዲያው አይኤምኤፍ ብድር ይከለክላል ዓለም ባንክ ይከለክላል ሁሉም ፊታቸውን ያዞሩብሃል አይተነው ነበርኮ የኛም እኮ ታሪክ ነው የቅርብ ታሪክ ነው በዛው በጣም ሪሰንት ታሪክ ነው ምንድነው በረከት ክሪስታሊና ጆርጂዬቫ የዛሬ 3 ወር ላይ መሄድ አይተጠበቀብህም ከ3 ቀን በፊት የሆነውን እናንሳ ከ3 ቀን በፊት አይኤምኤፍ እና የዓለም ባንክ ጉባኤ ነበራቸው እዛ ጉባኤ ላይ የብሔራዊ ባንክ ገዢው ማሞ ምህረቱ እንዲሁም የገንዘብ ሚኒስትሩ አህመድ ሺዴ ሄደው ነበርና ከክሪስታሊና ጆርጂዬቫ ጋር ተገናኝተው ነበር በተገናኙበት ወቅት ያው ከአህመድ ሺዴ ጋር እዚህ አዲስ አበባ የነበራቸውንም ቆይቶ አንስተው ተጫዋውተዋል በተናጥል ደግሞ ውይይት አድርገው ነበር በዚህ በተናጥል ባደረጉት ውይይት ላይ ምንድነው በዋናነት የተነሳው ነገር ኢትዮጵያ በተለይም ደግሞ ከዚህ ከኢኮኖሚ ሪፎርም አጀንዳ ጋር በተያያዘ ያያዘችው እጅግ በጣም አሪፍ የሚባል ሊደነቅ የሚገባ መንገድ ስለመኖሩ አንስተው ያንን የአይኤምኤፍ ይሄ ዓለም አቀፉ የገንዘብ ተቋም ሊደግፈው የሚችለው የሪፎርም አጀንዳ ስለመሆኑ አንስተው ተነጋግረዋል አንደኛ እሱን ያዝልኝ ሁለተኛ የኢትዮጵያ ልማትና እድገት ላይ የሚደረጉ ድጋፎች አሉ የአይኤምኤፍ ድጋፎች አሉ እነዛ ድጋፎች ከቀደመው ጊዜ በተለይ ከዚህ ከጊዜ ፎይታ መሰል የሚነሱ ነገሮች አሉ አይደል እነሱ ላይ ከመናተኩር ይልቅ ኢትዮጵያ አሁን ያከናወነች ያለችው የልማት እንዲሁም የሪፎርም እንቅስቃሴዎች አሉ እሱ ላይኛ ፈንድ ማድረግ እንችላለን የሚል መተማመን ላይ ደርሰው ነበር እንግዲህ ይሄንን ካነሳን ከክሪስቲና ጆርጂዬቫ ጋር ይሄንን ከተነጋገሩ ይሄ ሪፖርት ትናንትና ነው የወጣው ትንበያ ትናንትና ነው የወጣው ትናንትና ሲወጣ እርሳቸው በጣም በቅርበት የኢትዮጵያን የኢኮኖሚ ጉዳይ በዚህ ደረጃ እየተከታተሉ ካለ የኢትዮጵያን የ2025 የኢኮኖሚ ትንበያ ለምን በዚህ ደረጃ ዝቅ ብሎ እንዲገመት ማድረግ ፈለጉ የሚለው ማንሳት ተገቢ ጉዳይ ነው ቀደም ያነሳው
ሰሜኑ ጦርነት ወቅት ላይ አንድ እንደ ፌደራል መንግስት ሲታማበት የነበረው ወይም ደግሞ ይሄ የሳይበር አርበኞቹ ምን እላቸዋለሁ አይደለ የሳይበር አርበኞቹ በጣም ሲያናፍሱት የነበረው አንድ ወሬ ምንድነው በቃ ኢትዮጵያ ጉዷ ፈላ አይኤምኤፍ ፊት ነሳት ከዚህ በኋላ አይደለም ብድር አይደለም ይሄ ድጋፍ ምናምን ነገር ልታገኝ ይቅርና የስከዛሬ ብድሯንም አንገቷን ታንቃ እንድትመልስ ትደረጋለች በቃ ኢትዮጵያ በጣም ጉዷ ፈላ ብለው ይሄ የመንደር የቡና ቤት ወሬ አድርገውት ነበር አስብ የሉዓላዊት ሀገርና የተቋምን እንደዚህ የሆነ እንደ ጎረቤት ጸባርነት አድርገው ሲቆጥሩ ነበር በጣም በርካቶች እነዚህ የሳይበር አርበኞች ብለን የምንላቸው ሰዎች ምን ብለው ነበር ሌላ አይኤምኤፍ ከዚህ በኋላ ኢትዮጵያ ላይ የሚደረጉ ማናቸውንም የሀገራት የኢኮኖሚ እንቅስቃሴዎች ራሱ የማገድ አቅም ይኖረዋል ብለው ሲያሙ ነበር ከዛ በኋላ ግን እንግዲህ የዚህ ሁሉ መልሱ ምንድነው ዲፕሎማሲ አይደለ ከዛ በኋላ ምን አደረግን ዲፕሎማሲያዊ መንገዳችንን አስተካከልን በርግጥም የተበላሸ የዲፕሎማሲ መንገድ አልነበረም ተገለጸላቸው ግን ከዛሬ 2 ዓመት በፊት የሆነ ጉዳይ ምን እንደሆነ ለአይኤምኤፍ ሰዎች በግልጽ ተነገራቸው ዘን ወደ ምን ተመጣ ወደ ብድር ፎይታ ወደ ጊዜ ማራዘም አርለኛ በዋናነት ስናቀርብ የነበረው ጥያቄ የጊዜ ማራዘም ነበር እንደውም ጠቅላይ ሚኒስትር አብይ አህመድ በጣም ተሳክቶላቸዋል ከሚባሉ ጉዳዮች መካከል አንዱ ከሚነሱ ጉዳዮች መካከል አንዱ ይሄንን ማሳመን መቻል ነው ሶ ይሄን አሳምነን የተስተካከለ መንገድ ላይ ነው ያለነው እኚህ ሴት አዲስ አበባ መተው ጉብኝት ሲያደርጉ ካለ ምክንያት አይደለም መንግስት የሰራው ዲፕሎማሲያዊ ስራ ስላለ ነው ያ ነገር የሆነው እዚህ መተው ከአህመድ ሺዴ ጋር ረጅም ሰዓት የፈጀ ንግግርን ሲያደርጉ ብዙ ጊዜ የሳቸውን ጊዜ የሚፈልግ ብዙ ነገር አለ አይደለ ኢትዮጵያ ግን ዋነኛ ጉዳያቸው ስለሆነች ነው ሶ ይሄ በሆነበት ሁኔታ የ2025 የኢኮኖሚ ትንበያ ላይ ኢትዮጵያ ጂዲፒዋ ከዚህ በፊት የነበረው ጂዲፒዋ ምኗ ያለን አሁናዊ እንቅስቃሴ ከተማ ላይም ከከተማ ውጭም ያለው እንቅስቃሴ ምናምን ግምቱ ሳይገባ አቢዩዝ የሚያደርግ አይነት ትንበያን ተመልክተናል እንደውም ጥሩ ንጽጽር ነው ያመጣልኝ እኔ 3 ወር ነበር ሄጂ ቼክ ያደረኳቸው እንዳጋጣሚ ደግሞ ማታ በኢትዮጵያ ሰዓት አቆጣጠር 4 ሰዓት ላይ አንተ በ3 ቀን ያነሳቸው አይደለ ማታ 4 ሰዓት ላይ ምን እንዳገኘው ልንገር እሺ ማታ 4 ሰዓት ላይ የአይኤምኤፍ የትዊተር ቪዲዮቻቸውን እየተመለከትኩ ነበር ማታ 4 ሰዓት ላይ ከኢትዮጵያ ከንግድ ባንክ ገዢዎች ውስጥ ንግግር ያደረጉ ነበር ላይቭ እና በጣም የገረመኝ ነገር ትላንትና ነበር ይሄን ሪፖርት የወጣው ትላንትና ማታ ነበር ደግሞ እንደገና ሁለተኛው ውይይታቸውን እየተመለከትኩ ሪፖርቱን እየተመለከትኩ ፊል ያደረኩት ነገር እንዴት ነው አንድ ሰው ልጅ ያለህ ሞክረህ ታቂውን ወይ ምናልባት ሰዎች ሲያደርጉ እንደዚህ ወደ ላይ ብሎ ሰማይ ላይ የሚተፋሰው ቱ የሚል ሰው ተመልሶ ራስ ላይ ነው የሚለጠፈው አይኤምኤፍ እሱን የሰራው ተፋ ራሱ ላይ ተለጠፈ ለምን በለኝ ትልቅ ተቋም ነበረ ትልቅ ድርጅት እንደዚህ አይነት ተራ ስህተት ይሰራል ተብሎ አይገመትም ከ3 ወር በፊት ምን ሰጠ ትላንትና ምን አወጣ ማታ ላይ ደግሞ ምን አወጣ እንዴት በአንተ በጠዋትና በማታ ያክል ልዩነት ውስጥ የተለያየ አይዲያ እንዴት ታራምዳለህ ምክንያቶቹ ምንድናቸው የሚሉትን እናንሳ በርግጥም በቂ ልክ ነው አሁን እንዳልከው እንደ ያቋም መለዋወጦች ሊጠበቁ ይችላሉ ግን ቅድም ያነሳት አንድ ክሪቲካል ፖይንት አለች የኢትዮጵያ መንግስት ተጠይቆ ያላደረገው ነገር ምናልባት አይኤምኤፍ ሊያስኮርፍ የሚችል ምናልባት ሊኖር ይችላል ብለን እንገምታለን እንደ አንድ ዜጋ እኔ እንደውም የመጀመሪያ ሪፖርቱን ሰናየው ፊል ያረኩት ነገር የሆነ ሰው ልክ እንደ ሰላዊ መግለጫ ነው ታየኝ በቃ የሆነ ሰው እንዴ ተጠቅልሎ ፈረም ሲባል እንቢ ሲል ለቀቃ እሱ ነው ታየኝ ሶ የዛ እይታ ነው ለምሳሌ ጂዲፒያችን ላይ ምን ምኖች እየታዩ ነበር አንድ ጂዲፒ ለማደግ ምንድን ነበር የሚያስፈልጉት ሲወድቅስ ምንድነው የሚለው ነገር እንመልከት ኢትዮጵያ 2 የኢኮኖሚ ማሻሻያዎች አድርጋለች ማክሮ ኢኮኖሚ የመጀመሪያው አለ ኮቪድ እና ጦርነት መሐሉ ላይ ገጠመው አሁን ደግሞ አዲሱ የተተገበረው ሙሉ በሙሉ ወደ ትግበራ የተገባበት አለ እዚህ ላይ
ጂዲፒው ራሱ ጂዲፒውን ስናነሳው በአመት ውስጥ በሀገር ውስጥ የተሸጠ ሽያጮች እነዚህ ኮሚኒቲዎች የተሸጡት በአገልግሎት ዘርፍ ላይ ሰርቪስ ላይ አምራቾች ላይ የተደረገውን ሂደት ብንመለከት በጣም ሰፊ ነበር ይሄ ለውጡ ዶላር እንደልቡ ገበያ ውስጥ እንዲከሳከስ ተደረገ ብላክ ዶላር መሸጫዎቹ ተዘጉ ኢንዱስትሪዎች ላይ ደግሞ ከፍተኛ ታቃለ ኢንዱስትሪ ዞኖቻችን አሁን በየከተሞቻችሁ እየበዙ ነው ያሉት ስለዚህ ይሄ ሁሉ አንደኛው ጂዲፒ ውስጥ ራሱ ምን ይመጣል ምን ያክል የሥራ ዕድል ፈጠርክ እነዚህ ኢንዱስትሪዎች ተከፈቱ ማለት ለማን ለወጣቱ ነው ስለዚህ የኢንዱስትሪ እድገት አለ ፎሬን ከረንሲ በሺ ይዘናል ዳይሬክት ኢንቨስትመንት ደግሞ ፎሬን ዳይሬክት ኢንቨስትመንት ደግሞ በደንብ እየገባ ነው እያየን ነው ኢንዱስትሪ ዞኖቻችን ውስጥ ማን ነው ሼዶቹን ይዞ እየሰሩ ያሉ በደንብ በብዛት እየገቡ ነው የሥራ ዕድል በደንብ ተፈጥሯል ጂዲፒው አሁን ጂዲፒውን ወደ ምን እናመጣዋለን እድገታችንን ስናነጻጽረው የዘንድሮ ጂዲፒ ይሄን ያክል ቁጥር ሲካፈል ለህዝብ ቁጥር ታመጣዋል ፐር ካፒታ ማለት ታመጣዋል ከዛ ደግሞ ሶስት ምን ታስገባለህ የሀገርህን ነባራዊ ሁኔታ ታስገባለህ ይሄንን ስታየው እድገት ነው እየታየ ያለው ጥሩ ሚውን መጥፎ የሚታየው ነገር ሜጀር መታደርገበት መስፈርት አለው እኔ ኢትዮጵያን እና ኬንያን በዚህ መስፈርት ደምሬ አውጥቼ ቀንሼ ይሄን ያክል አሁን ጎግል ላይ ቀጥታ ብትመለከተው ምን መሰለ ያገኙት ቀጥታ ዜናውን ያስቀምጠው መስፈርቱ የለም በምንድን የተለካው 1 ኪሎ ስጋ ለማለት በዚህ በኩል ያስቀመጥክበት 1 ኪሎ ለማለት ይሄን ያክል ግራም ሲደመር ይሄን ያክል ሲመጣ አላስቀመጡም ባይ ዘ ዌይ እነዚህን ሪፖርቶች እንዴት እንመለከታቸዋለን መሰለ እርስ በርስ የተምታታ ነገር አለ ዓለም ባንክ የኢትዮጵያን እድገት የገመተው እድገት ታድጋለች ብሎ ነው እንደም ደብል ዲጂት ላይ ነው ያመጣው አይኤምኤፍ ደግሞ ተወርዳለች ብሎ ነው ሁለቱ ድርጅቶች ላይ ራሱ መምታታት አለ እነዚህ ሁለት ድርጅቶች እንዴት እንመለከታቸዋለሁ መሰለ አፍሪካውያንን ቅኝ መግዚያ አርገን መመለከታቸው ጠንካራ መንግስት ካገኙ አበድሩህም አይሰጡህም በፍጹም አይሰጡህም ሙሰኛ ግን ከሆነ አይጠይቅም ሲሰጠው ከዛ ደግሞ የሰጠህን ደግሞ ገንዘብ አንተ ወስደህ ኢንቨስት ዳርገ ደግሞ ልክ ስትጠቀም ምን ያመጣሉ መሰለ ከውስጥ በእርዳታ በመናመን ስም ይመጣሉ ድርጅቶቹን አይታ ከሆነ የተወሰኑ ሀገሮች ሲስተማቲክሊ የሚሰሩት ነው በፊት በባሪያ ንግድ ከዚህ ወስዱን ነበር ዘንድሮ ግንኛ ነው የምንሄደው ሪሶርሳችንን ቆፍረን ነው የምንሸጥላቸው የጂዲፒውን ጉዳይ ስናነሳ እንግዲህ እዚህ ጋር ያነሳቸው መሰረታዊ ነገሮች አሉ መስፈርቱ ምንድነው የሚለው አንድ በዋናነት የሀገር ውስጥ የመገበያያ ገንዘብህ አቅም እንደምን ያለ ነው ከአምናው ዘንድሮ ምን ያህል መሻሻል አሳይቷል ዜጋ ተኮርነቱ ምን ያህል ነው የሚለው አንድ ነው ሁለት ቅድም ያልኩ የሀገርህ አሁን ያለው ነባራዊ ሁኔታ በጣም ወሳኝነት አለው ከእንትን አንፃር እናንሳ ከመገበያያ ገንዘብ አንፃር እናንሳ በረከት አንድ ያየሁት መረጃ ምን ይላል መሰለ ሽልንግ ነው እንግዲህ አይደለ የኬንያ መገበያያ ገንዘብ ኬንያ በጣም በቃ ከፍ ያለ ብድር አለባቸው ከሚባሉ ሀገራት መካከል ቀዳሚዋ ነች አሉ ይሄ ቶፕ ሊስት ውስጥ አለችበት ኬንያ የዚህ የሽልንግን በተለይም ደግሞ ሩቶ እንትን ካሉ በኋላ ይሄ የምርጫው ወቅት ከዛ በኋላ ያሉ ይሄ ኬንያ ውስጥ የተፈጠሩ መተረማመሶች አልነበሩ ከዛ በኋላ መጠነኛ ሊባል የሚችል የሽልንግን አቅም የማጠንከር አይነት እንቅስቃሴዎች ተከስተው ነበር በተቃራኒው የአይኤምኤፍ ሰዎች ምንድነው የሚሉት የብር የመግዛት አቅም ተዳክሟል ሲሉ ነው የሚያነሱት ይሄንን የሚያነጽሩት ከማን ጋር ነው ከኬንያ ጋር ነው በቂ በርግጥስ ነው የሚለውን ያው እንመለከታለን ግድ የለም አሁን ዋና ነጥባችን ግንኛ ምንድነው ነባራዊ ሁኔታ ሀገራዊ ነባራዊ ሁኔታ የሚለው ነው እንግዲህ አይኤምኤፍ ሩቅ አይደለም ዳይሬክተሯ መጥተዋል ተደጋጋሚ አይተዋል ምክር ሐሳብም ሰጥተው ሄደዋል በተለይ ይሄ የጀመራችሁት አሪፍ መንገድ እንዲቀጥል በአንዳንድ አካባቢዎች ላይ የሚስተዋል አለመረጋጋቶች መቀረፍ አለባቸው ሲሉ ተናግረዋል ከዚህ አንፃር በተለይም ደግሞ የአንዲት ሀገር ኢኮኖሚ ይሄ ስቴብል ነው ለማድረግ
ምን እንት ማለት አለበት የሰላም ሁኔታ 100% መረጋገጥ አለበት አይደለ ሶ እኛ እንደ መንግስትም እንደ ዜጋም እንደዛ ሊሆን ያልቻለባቸው ብዙ ምክንያቶች አሉ እኔ አንድ ቅር ያለኝ ምንድነው የዚህ የ2025 ትንበያ ቅር ያለኝ የሀገራችንን ነባራዊ ሁኔታ ከምን አንፃር አይቶታል የሚለውን ባለማስገባቱ ነው አይኤምኤፍ እዚህ ላይ ደግሞ የሀገራችን ነባራዊ ሁኔታ ምን ላይ ነው ያለው ደግሞ የሚለው ደግሞ እንተንተ ነው ለምሳሌ የዚህ ሆም ግሮን ኢኮኖሚ ሙሉ በሙሉ አፕላይ መሆን ከሲጀምር የማክሮ ኢኮኖሚው ላይ ማንሰራራቶች እየመጡ ነበር ማንሰራራቶቹ ምን ነበሩ ሚሊዮን እናንሳ በቂ የሥራ ዕድል መፍጠር ነባራዊ ሁኔታ አይደለም እናነሳው በቂ የሥራ ዕድል መፍጠር እየተፈጠረ ነው ያዝ ሁለተኛ የዋጋ ንረት እነሱ ራሱ ጆርጂያ ክሪስቲና ባይዘዌ ምን ብላለች ኢንፍሌሽን እየቀነሰ ነው ብላ ምስክርነት ሰጥታለች Inflation is going down and that is particularly important for the people in Ethiopia so የዋጋ መናርን ኮንትሮል እየተደረገ ያለበት ሂደት አለ ከረንት አካውንት ዴፊሲት በጣም ሰፊ ነበር በፊት የነበረው ዴፊሲት አሁንስ በጣም የተቀራረበ የሆነ መጥቷል ከዛ በኋላ ደግሞ እንመልከተው ከፍተኛ የሆነ የመንግስት የበጀት ጉድለት ተደጋጋሚ የሚያጋጥም ነበር አሁንስ መንግስት እንደውም ቅርብ ጊዜ ላይ ካስታወስክ ከባንክ ተበድሯል ዳይሬክት በዚህ ወጥቶ በዚህ ወርዶ የሚባል ነገሮች ነበሩ አሁን የመንግስት የበጀትን ጉድለት ማጥበብ የሚቻልበት ደረጃ ላይ ተደርሷል ያ ማለት ነባራዊ ሁኔታችን የተሻለ ሆኗል ማለት ነው በዚህ ደግሞ አፕላይ ሲደረግ ግልጽ ነው የሚጎዱ ዝቅተኛ የገቢ ምንጭ ያላቸው ሰዎች ይጎዳሉ ቪዚብል ነው ለሱ ደግሞ ምን ተደርጓል በዝቅተኛ ኑሮ ደረጃ ላይ ላሉ ድጎማ እየተደረገ ነው ይሄንን ነባራዊ ሁኔታ እንዴት መመልከት ያልቻሉት እነሱ የማክሮ ኢኮኖሚን ስንተገብር አይኤምኤፍ እና ወርልድ ባንክ አማካሪዎች ነበሩ በፖሊሲ ላይ አፕላይ የሚደረግበት ጊዜ ቀነገደብ ሁሉም ነገር ላይ ነበሩ ችግር እንኳን ከመጣ አብሮ ይሰሩ ችግር ነው ግን እንዳጋጣሚ ሲናገሩ የነበሩት እንደውም ነው የሚሉት ይሄንን ማክሮ ኢኮኖሚ ማሻሻ አድርገው ብዙ ሀገሮች በተቃውሞ የተጣሉ መንግስቶች አሉ ከፍተኛ የሆነ ችግር ውስጥ ይገባሉ እንደውም ትዝካለ ይሄ የምስራች ከተሰማ በኋላ ብዙዎች ምን አሉ ምስራች ነው ምስር ግርግር ውስጥ ተገባ ኢትዮጵያ በአንድ ቀን ምናምን ፐርሰንት የገንዘብ የመግዛቱ አቅም ይወድቃል ምናምን ብዙ አንዳንዶቹ ነው የሚያሰጉ ነበሩ በርግጥ እንትናችን ምታረግ ነበር ይመስል አዎ አይ እንትናችን ይሄ አረዳዳችን እንደ ሀገር እንደ ዜጋ ያለና ይሄ አንዳንዴ መሰረታዊ የሚባሉ የዓለም ነባራዊ የኢኮኖሚ ዕውቀቶች አሉ አይደል ይሄ ዕውቀት ሳይሆን አክቹአሊ ግንዛቤዎች አሉ ሶ እዛ ላይ በወቅቱ ስላስታወስከኝ ነው በወቅቱ የተፈጠረው ትርምስምስ ሚዲያው ላይ መሬቱ ላይም የነበረው ትርምስምስ ምንድነው ሁለት ጽንፍ ነበር ያያዘው በቃ አንዳንዱ በቃ ዱቄት ሆነች ይች ሀገር ብሎ ሚል ነበር በዛኛው ጽንፍ ደግሞ በጣም አሁን በቃ ሄድን ሚል ማለት በጣም ከፋለ የሚል መተረማመስ ነበርና ይሄ መሰረታዊ ዕውቀት አለመኖር መረዳት መሰረታዊ ግንዛቤ መረዳት አለመኖር አንዱ የሱ ውጤት ነው ይሄኛውንም ሪፖርት ግን ልብ ካልክ እኔ አንዳንድ ማብራሪያ ትስስር ገጾች ላይ የሚዟወሩ ወሬዎችን እያየው ነበር በቂ ይሄኛውንም ሪፖርት ልብ ካልክ አሁን እኛ ምናወራው እንደማንንም አይደለም እንደ ዜጋ እኔም ባረልኝ መረዳት አንተም ባለህ መረዳት ከዛ ደግሞ ዓለም አቀፍ ጉዳዮችን በመናይበት አንፃር ነው ሶ ይሄ ሪፖርት የአይኤምኤፍ የ2025 ሪፖርት ሁሉንም ዜጋ ላይ ታስበው የሚገባ ነው ሁሉም ዜጋ በኩል መጠን ሊረዳው ሊገነዘበው የሚገባ ነው ዋይ ብሎ መጠየቅም ጭምር አይደል እንደውም ባይዘዌ መጠየቅ ስትል እንደውም ትላንትና ምን ፊል ሳረግ ነበር መሰለ የኢትዮጵያ ውስጥ ያሉ ትልልቅ ሚዲያዎች አንዳንዶቹ ከህብረተሰቡ ጉሮሮ ተቀንሶ ባጀት የሚደረግላቸው አንዳንዶቹም ደግሞ በማህበራት በፔሊሲ ሆኖ ሲሰሩ ትልልቅ ነን ብሎ የሚያወሩት አመት ባል ሲደርስኩ ስፖንሰር አድርገን ብሎ የሚጮኸው ድርጅት ሁላ አንዳቸውም ለዚህ ሪፖርት ምላሽ አልሰጡ ያህያባል ከጂባ ያስጥል ማለት ይሄ አንዳቸውም እንዴት ይሄ መረዳት ሊኖር አልቻለም
የምጠብቃቸው ትልልቅ ሚዲያዎች ነበሩ እኔ እንደው ዜጋው ብዬ ስል አንተ ከፍ አደረግ መልካም ለማንኛውም በረከት ይሄ ሪፖርት እኔ እንደ ዜጋ አይኤምኤፍ መለስ ብሎ ቢያየው የሚል ምክር ሐሳብ አለኝ አሁን የ2025 የሚባለው የፈረንጆቹ ዓመት ላይ የኬንያ አጠቃላይ ጥቅል ሀገራዊ ምርት በመቶኛ አስቀምጦታል በዶላርም ጭምር አስቀምጦታል 132 ቢሊዮን ዶላር ብሎ ነው ያስቀመጠው ኢትዮጵያ 117 ቢሊዮን ዶላር ብሎ ነው ያስቀመጠው ብድር ያለባት በጣም ከፍ ያለ ብድር ያለባት ኬንያ 132 ቢሊዮን ዶላር ብሎ ጎረቤት ሀገራችንን አስቀምጧታል ሶ ይሄ ሪፖርት ቅድም ያነሳናቸው ነጥቦች አሉ ምን አንጻሮችን አስቀምጠው ነው ግራውንዶች ምንድናቸው በትክክልስ የኢትዮጵያ ነባራዊ ሁኔታ አይቷል ወይ የሚለውን ከግምት ሊያስገባ ይገባል ብዬ አስባለሁ እኔ ደመደም ያማነሳው ነገር የቁጠባና የኢንቨስትመንት ባላንስ እየሆነ መጥቷል በፊት ባንኮች ታቃለህ ሲያበድሩ አይን አይተው ነው የሚያበድሩት ኮላተራል ጠይቀው እንደዛም ጠይቀው ራሱ ተመጣጣኝ ነገር ላይ ሰጡ ይችላሉ በአገልግሎትና በአምራች ዘርፉ ላይ ደግሞ ከፍተኛ መነቃቃት አለ የስንዴ እርሻ አብዮት በሚመስል ደረጃ ሆ በሚል ደረጃ የዚህ የአምራች ሴክተሩ በጣም እየተነቃቃ ያለበት እንደውም ኤክስፖርት አድርገንበት በማናቀው ዘርፎች ራሱ ኤክስፖርት ያደረግን ነው ቡናዎቻችን ከአመት አመት የኤክስፖርት ሌቭላቸው በጣም ያደገበት ባለ ሁኔታ ውስጥ ራስን በራስ ያስገምታል እኔ ግን ምለው ምን አይነት አጠማዘዝ መንግስትን ጠምዝዘውት ነው ምን አይነት ፖሊሲ አንጥተው ነው ህዝቡ እኛም ብንረዳው ብዬ ማስበው ነገር ያው መንግስት የቤት አስተዳዳሪ ስትሆን ሁሉን ተናገራለህ ደሞዝህን ወጪህን ያሳልፍ ሁሉንም ነገር ላትናገር ትችላለህ ሁሉ አይነገርም እንደውም ሁሉ ለቄስ አይነገርም ሁላ የሚባል አባባል አለና ምን አይነት መጠምዘዝ ደርሶ ነው ብዬ አስባለሁ መልካም ስለዚህ እስቲ እዚህ ጉዳይ ጋር ተያይዞ ቀጣይ የሚኖሩ አፕዴቶችን በሐሳብ ዴሊያችንም በሌሎቹ የሐሳብ ሚዲያ የመረጃ አማራጮችም ጭምር ለቤተሰቦቻችን እናደርስ ይሆናል እናውቃ በረከት አመሰግናለሁ በጣም አመሰግናለሁ ወደ ቤተሰቦቻችን የዕለቱ ሐሳብ ዴሊ ይሄን ይመስል ነበር ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን ቻናላችንን ሰብስክራይብ ማድረግ አትርሱ የላይክ ምልክቱንም ተጫኑልን ስላሳለፋችሁት ጊዜ ከልብ እናመሰግናለን ቸር ቆዩን